እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡት መጨረሻቸው ይሄ ነው። አልহামዱሊላሂ ረቢል ዓለሚን والله يعلم ሀገር ሊወጣ ሲንተፋተፍ ተያዘ። አልহামዱሊላሂ ረቢል ዓለሚን። ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን። ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ በወንድማችን እፎይ ጉዳይ ተመልሼ ወጥቻለሁ። እንግዲህ ብዙዎቻችሁ በውስጥ በኩልም ሆነ እንደዚሁም ደውላችሁ ጠይቃችሁኝ ያላችሁና ይሄን ቪዲዮ የላካችሁ ወንድማችን እፎይ ተያዘ ወይ ብላችሁ ደውሎ እስከ መጠየቅ ድረስ የራሳችሁ ወንድሞች ያላችሁና ዛሬ ይሄን ነገር የምንመለከት ነው የሚሆነው። እሱ ብቻ አይደለም እንግዲህ ወንድማችን እፎይ ተያዘ ሀገር ሊወጣ ተያዘ እያሉ የሚዘግቡ ብዙዎች አሉ። እሱን እንመለከታለን። እንደዚሁም ደግሞ ሻሸመኔ የተፈጠረው ነገር ምንድነው? የተያዘው ማን ነው? በሱ ምክንያት ተያዘ? ሰልፉስ የምንድነው የሚሆነው ነገር ዛሬ የምንመለከት ነው የሚሆነው። እንደዚሁም ደግሞ ከቤተክርስቲያን የሰማነው አንድ አስደሳች ዜና አለ። እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። እስቲ በወንድማችን እፎይ ጉዳይ ወገኖቻችን ያሉበት ሁኔታ ተመልከቱ። እፎይ ጀግና ወንድ ነው። እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ኑጋሃ ቀይ መልቀቃዚ ኑጋሃ ቀይ ደርገጌዚ ኦቶኖ ትጅሩ አዱዌ ዋንፌተ ዱባቴ አቀም ነጋዳንቴዚ ማነው እፎይ? እፎይ ይሄ ሲማሙ? አዎ ሲማሙ እፎይ ጀግና ወንድ ነው። 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 እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። ቪዲዮ ተሰርቷል። ቪዲዮውን ክፈት አዳምጠኝ። ቪዲዮ ተሰርቷል፣ ተለቋል። ባይለቀቅ ኖሮ እኔ ጋር አይደርስም ነበረ። ተልኮልኝ ነው። አዳምጠኝ። አንተ አደባባይ ላይ ጌም ስትጫወት ስንት መቶ ሰው በተቀመጠበት የተናገርከውን ንግግር ማለት ነው። ለምን ብላለ ሙስሊሙ ወዛፋ ለምን መጥቶ ጊፍት ይሰጠኝ ነበር? መሐመድ አዳምጠኝ። ለምን ተብዬ ጠየቃለሁ? ኖ ኤክስኪውዝ፣ በዚህ ኤክስኪውዝ የለም። ለምን ተብዬ ጠየቃለሁ? ለምንም ይሁን ለምንም አዳምጠኝ። ለምንም ይሁን ለምንም ማሜ ያንን ቃል ከአፍህ ላይ ማውጣት አልነበረብህም። ፌክት ስንት ዑለማ ያለቀሰበት እንደሆነ ታውቃለህ። ተሸንፌ ነው። ለምን በዛ ሰብ ለምን አልሰጡኝም? ጊፍት ለምን አላጫወቱኝም? ለምን ኮፒ ሊንክ ታባል አድርጉ? ሙስሊሙን ወክዬ ጫወታለሁ። ሙስሊም ስለሆንኩ አንተ እንድታሸንፍ አንተ በተሸነፍክ ቁጥር ማለት ነው። አንተ በተሸነፍክ እንድታሸንፍ አንተ በተሸነፍክ ቁጥር ማለት ነው። አንተ በተሸነፍክ ቁጥር ማለት ነው። በዲን ላይ ረሱል አለይሂ ሰላቱ ወሰላም ላይ ድንበር ያለፈውን ግለሰብ ሁላችንም ድምጻችንን አሰምተን ይሄ ሰው ለህግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግር እኔ አላወጣውም። እሱ ንግግር ይሄ እኛ ላይ ዛርጋ እናንተ ቆይ እንግዲህ አሲያ እኔ እሱን አዲስ አበባ ላይ ሰራርጦ ቪዲዮ ባሳይሽስ አምልጦኝ ነው። እሱን እኔ ልደባደበው እንደና እዚህ ጋር እንደሚያስመስሉት ውሸት አላወራም። ልደባደበው ተራሩጬ ህዝብ አይቷል፣ ቪዲዮ አለ። ራሴን ከፍ አላደርግም። እናንተ እንድትወዱኝ ምንም ማድረገው ነገር የለማ። ግን የዛን ቀን ጌም ሲጫወት ሙስሊሞች ለምን ሰፖርት አላደረጋችሁኝም? ተው እኔን እህታችን እዚህ ጋር ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንንም አፉ ማይጸዳዳበትን ተቋም እንመሰርታለን። ማንንም አንገታችንን ማንደፋበትን 99ን ተፍሲር ብንከስር ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ ኔቨር አይሰራም። እንግዲህ ወንድሞች ወገኖቻችን በዚህ ወጣቶች ነው የሚገኙትና በነገራችን ላይ እንደገና ታዘው እዚህ ጋር ምንድነው እሱም የወንድማችን እፎይ ስም ጠርተክ ጀግና ነው ብለሃል፣ አገርቷን ይገዛል፣ ጌም ነው ቅጣት ነው እንደዚህ ብለሃል ተብሎ ይወርበት ነው የሚገኙት።
አስባችሁታል? እሼቱ በእነሱ ወገኑ እንደዛ ደግፎ ቢናገር ኖረው ምን ቢደርስ አስባችኋል? በዚህ በኩል የምታሽቃብጡ ሴቶች ሰዎች ወንድሞቻችን የነሱ ሆናችሁ ብታሽቃብጡ አስቡት። አንድ ልጅ የጌም ቅጣት ተቀጥቶ በዚህ ልክ የሚወርድበት ከሆነ የሚደርስባቸው ነገር አስቡትና ለማንኛውም ትዕግስቱን ይስጣችሁ ብለው በጣም እንግዲህ እርስ በርስ የጣሉን የሚገቱና ይሄ ብቻ አይደለም እንግዲህ አንድ ወንድማችን እፎይ ተገደለ ብለው ይሰራል። ተመልከቱ ይሄን ነገር እንግዲህ ረሱል ሰለላሁ ዐለይሂ ወሰለምን የሚሳደቡት መጨረሻቸው ይሄ ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። አልሐምዱሊላህ ረቢል ዓለሚን። ረሱል ሰለላሁ ዐለይሂ ወሰለምንና እስልምናን የሚቀጥፉት እስልምና ላይ በማይሆን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው ኢንሻአላህ። እንደዚህ አይነት ነገር ይቀጥል በዛው። ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት፣ አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሰድቧል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደለቀኩኝ ራሱ ማለት ነው የመቼ ቪዲዮ እንደሆነ። አሁንም ኢንሻአላህ በአላህ ፍቃድ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡትን ገደል እንከታቸዋለን እንደዚህ ሰውዬ ማለት ነው ኢንሻአላህ። የህግ አካል እናመሰግናለን። አላህ ይወደድላችሁ ጨምር። እኔ አሁን ጥያቄ ተያዘ የሚለው ጋር አይደለም ይሄ አንተፋንቶ የነገለ አይደለም ጥያቄ። ጾመኞች ናቸው ሰዎች እንዴ ነው ተያዘ እያልክ ቪዲዮ መሰራው? ጾመኛ ነካ ጾም አለ። እኛ የምናውቃቸው ሙስሊሞች ጓደኞቻችን፣ ወንድሞቻችን፣ ቤተሰቦቻችን ሙስሊሞች ካሉን ቢኖሩን ጾም ላይ ምንም አይዋሹ ምንም ነገር በጣም ሀርድ ናቸው። በዚህ ጉዳይ አይደራደሩበትም። በጾም ላይ ኃጢአት መስራት መዋሸት የሚኖር አይደራደሩበትም። እስከምናውቅ ድረስ ጾም ላይ እስካሉባት ሰዓት ድረስ ማለት ነው። ወንድማችን ጾመኛ አይደለ እንዴ? ምንድነው ምን ይወክል ያለው እንዴ? አንዳንዶቹ ምንድነው የምትሳደቡ ሰዎችን የምትዘልፉ ለሰው መጥፎ ነገር የምትሆኑ ሰዎች ቢያንስ ጾም ላይ አይላችሁ እረፉ እንጂ ረፈ አራን ተሳሰብ። ለዚህ ወንድማችን ደግሞ ለዚህ ወገናችን ደግሞ አንድ ሙስሊም ሆነ ወንድማችን ደግሞ እንዲህ ብሎ መልስ ሰጠዋል። ደገመው ይሄ ቧንቧ ስሙት ሚለውን እንግዲህ ረሱል ሰለላሁ ዐለይሂ ወሰለምን የሚሳደቡት መጨረሻቸው ይሄ ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። ውሸት ነው። እፎይ አልተያዘም። አሁንም ቢሆን ሙስሊሞች ይሄን ልታውቁ ይገባል። እስከ መጨረሻ ልናስይዘው ይገባል። ፌደራል ፖሊስ መግለጫውን እስካላወጣ ድረስ የማንንም ይሄ ሰውዬ እንግዲህ 23000 ሴቶች ጠየቁኝ ያለ ሰው ነው። 23000 ሴቶች ምን አሁን ከአስሩ ምናምን ቤት አላስገባቸውም? አልገቡም? አልፈረሙም? የዚህ ልጅ ውሸት ቆይ መች ነው የሚያበቃው? እንደ ቧንቧ ይጮሃል። እኔ ነኝ መጀመሪያ የዚህ ሰውዬ ቪዲዮ የሰራሁት። ከዚህ በፊትም ረሱልን ይሰድባል የሰውዬ ብዬ የሰራሁት ምናምን ምን ነው በአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ውሸቱ የዚህ ሰውዬ ሁላችሁ ሙስሊሞች ሼር አድርጉ። በጣም ብዙ ሰዎች ደስ ብሏቸው ምናምን እንትን ብሏሉ። ቪዲዮ 12000 ላይክ ምናምን አለው። ከዛም በላይ ከ100000 ሰው በላይ ደግሞ አይቶለታል። ለዚህ እነዚህ 100 ሺዎች ውሸት መሆኑን ይወቁ። ውሸት ነው ይሄ ሰውዬ እንዲያዝ እስከ መጨረሻኛ መታገል አለብን። አታደናቅፈን እባክህ በውሸት። ሁለቱም ሙስሊሞች ናቸው። አልቻልኩም በቃ መሳቅ እና ሁለቱም ሙስሊሞች ናቸው። አንዱ ለዚህ መልስ የመለሰን ያለው መሃል ላይ ፍሬ አስቀምጠው ማለት ነውና ግን እንደዚህ ከምናደርግ ማለት ነው እንደዚህ እናንተን ከእርሻስ ከምትጣሉ ከኛ ጋርም ከምትቦጫጨቁ ወደማይሆን ነገር ከምንገባ እስቲ የዮኒ ማኛን ሐሳብ ስሟት እስቲ ምን እንደሚል። ሰላም እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። ከ3 ሰዓት በኋላ እንገናኛለን በቤተክርስቲያን እርዳታ ላይ። ከዛ በተረፈ አንድ ነገር እምለዋለሁ። እንግዲህ ሰሞኑን የተፈጠረው በእስልምና፣ በፕሮቴስታንት፣ በኦርቶዶክስ በጣም ቀውጥ እየተፈጠረ ነው። በእፎይ ጉዳይ፣ በሁሉም ጉዳይ ሃይማኖት መከባበር አለብን። በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ፣ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም፣ በፕሮቴስታንቱም፣ በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምነውል ብለውኛል። እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነብዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ቅዱስ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ እያዝ ማንም የሚያውቀው ፔጅ ነው ያንተ ፔጅ። እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ
በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰውን ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነብዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትም በሙሉ ስለ ክርስቶስም ይዛችሁ ነውና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነብዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መታችሁ እንድታስረዱን ጥሪውን ተቀብያለሁ። ዮኒ ማኛ እንደዚህ ብሏል። አሁን ቤቱ የእሱ ቤት መሆን አለበት ወይስ የለበት የሚለው እንዳለ ይሁንና የፈለገበት ችግር ውይይት ብቻ ይሁን ችግር የለውም። የፈለገኛ እንማር የምንፈልገው ለዚህ ምላሽ ደግሞ ለዮኒ ማኛ ማለት ነው ሙስሊሞች ወንድሞቻችን የሚሰጡትን መልስ ደግሞ እንስማ። እዚች ጋር እንደምትመለከቱት ዮኒ ማኛ የውይይት ጥሪ ጠርቶ ነበር። የውይይት ጥሪ መጥራትህ ጥሩ ነው፣ ግን በዚህ ሰዓተኛ ሙስሊሞች እንደ ራሴ ሀሳብ ውይይቱ ገና ህግ የያዘው ክስ ቦታ ሳይዝ መጥቶ መወያየት ማለት ልጁ ክሱ እንዳይቀጥል መለባበሻ ነው የሚሆነው። ምክንያቱም እኛ ከተወያየ ነው ወደር ነው ከልጁ ጋር እየቀጠልን ነው ማለት ነው። ስለዚህ እኛ ልጁ ለኛ አዲስ አይደለም፣ ተወያይተን አይተናል። ስለዚህ መጀመሪያ ህግ የያዘውን ነገር ቦታ ያሲዝና ከዛ በኋላ እናስብበታለን። እንግዲህ ወንድማችን እንደዚህ አለ። የራስ ሐሳብ ነው ለዚህ ተናግሯል። እኔ አላማችሁ ልጁን ማሳሰር ነው ወይስ ሁለቱም መግለጥ ነው? እፎይ የሚናገር ውሸት ነው። ውሸት ከሆነ እኮ በማስረጃ እፎይን አስቀምጣችሁ ማዋረን ያለባችሁ ነው የሚፈር የእፎይ እየተዋረደ ይውላችሁ እኮ ለኛ ማስረጃ ያለባችሁ እንጂ እፎይ ከታሰረ ማለት እሱም ጽድቅ ነው፣ ለኛም አሪፍ ነገር ነው። እንዲሁ ምንም አይሆንም። ራሱ ከታሰረ ቆንጆ ነው፣ ይታሰር፣ ችግር የለውም። በዚህ ምክንያት መታሰሩ በራሱ ለሱ አንድ ስም ነውና ማለት ነው። እስቲ ለማንኛውም አንድ ጧት ቪዲዮ ያሳያችሁ ቪዲዮ አለ መሰለኝ። እስቲ ስሙት አንድ ጊዜ። ጧት መንገታችሁ ነበር ሙሉ ቪዲዮ ጧት ፖስተር ቪዲዮ ገብታችሁ ማለት ይቻላችሁ። እሱ ምንድነው ኢሳን ኢየሱስ ያላችሁ ሰዎች፣ ሙሳን ሙሴ ያላችሁ ሰዎች፣ ኢብራሂምን አብርሃም ያላችሁ ሰዎች ማስረጃ ካላችሁ አምጡ ብለውን አናጎችን አንስቼ መልሼላችሁ ነበር። ምንም ውሃ የሚያስ ጥያቄ እንደሆነ መልሼላችሁ ነበር። እስቲ በዚሁ ጉዳይ ወንድማችን እፎይ እንግዲህ ብዙ ጊዜ ምንላን እንግዲህ ወንጌላትን ኢየሱስ የራሱ ወንጌል ነበር የሚል ነገር ያነሳሉ። ሐዋርያቱን ኢየሱስ ያቃቸውም የሚል ነገር ያነሳሉ። ኢየሱስ የኛውን የሚል ነገር ያነሳሉና በዚህ ጉዳይ ወንድማችን እፎይ ሰጠው ምላሽ አለ ራስማችሁ። እኔ እኮ ግራ የገባኝ አሁን ይሄን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። መጀመሪያ ይኸውልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ 1:15 ላይ ታያለሽ። በወንጌል እመኑ ይል ነበረ። በወንጌል እመኑ ሲል ማርቆስ አልነበረም በዛ ሰዓት፣ ሉቃስ አልነበረም፣ ማቴዎስና በዮሐንስና በማቴዎስ ስም የጻፉት ጸሐፊዎችም አልነበሩም፣ ራሱ በቦታውም አልነበሩም። ዌል የዚህን ኡስታዝ ዛሬም ቅጥፈቱን እየተመለከታችሁ ነው አይደል? በቁርአኑ ያፍራል። በእርግጥ ቁርአን ላይ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊዳከ ያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን
ከቨር የሚያደርጉለት ማለት ነው። እንግዲህ ያስቡት፣ ክርስቶስ ተሰቅሎ ሞትን ድል አድርጎ ተነስቶ አርጎ ከ600 ዓመት በኋላ የመጣው ሙሐመድ ቋንቋውን በዛ ማይናገር ሀገሩ ላይ እዛ ያልነበረ ከዛ ወገን ያልሆነ ከ600 ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም፣ ግን ለነሱ ተመሰለባቸው። ይሄንን እመኑ፣ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ 4ቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። ሙሐመድ ግን ብድግ ብሎ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን የተመሰለው ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለን ሙሐመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም። ኦኬ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ ካሉን ደግሞ ያ የተሰቀለው ማን ነው? ባይዘ የነብይህ አጎት ልጅ ኢብን አባስ ታቲዮስ ነው የተሰቀለው ይላል። ነብይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከ1400 ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርግ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቲዮስ ይባላል ይላል። ነብይህ ከሱ ተማሩ ስላለ ስለዚህ ተመሰለ። ማን ኦኬ በኢሳ ቦታ ታቲዮስ ተመሰለና እሱን ሰቀሉት። ይሄንን እንመን። ማን ይሄንን ያስመሰለው ማለት ነው? አላህ ይሆናል ማለት ነው። 600 ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብሎ እየታዘበ ነበር። ዮሐንስ፣ ማቴዎስ የሉም በዛን ሰዓት ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ። ሙፈሲሮች ጋርም ትጣላለህ ወዳጃችን፣ የእኛን ቶ ከሙፈሲሮችም ትጣላለህ። ለምሳሌ ኢብን አባስ አሁንም የነቢይህ አጎት ልጅ ቁርአንን በብቸኝነት ያብራራ የተባለው ኢየሱስ 12 ደቀ መዛሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ፣ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢቭን የነብይህን ሲራ የጻፈው ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 እስከ 103 የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል። የጌታ 12ቱ ደቀ መዝሙርቶች ውስጥ ዮሐንስ ለምሳሌ፣ ማቴዎስ እነኚህ ከ12ቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮች ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው። ስለዚህ እነኚህን አናምንም፣ የዓይን እማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከ600 ዓመት በኋላ የመጣውን ልመንልህ አይደለ? ሲቀጥል የቁርአን ጸሐፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነብይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል። ይኸው መረጃ። ሙሐመድ ደግሞ እኔ መጽሐፍም ማንበብም አልችል መሐይም ነኝ፣ የኔም ተከታዮች መሐይሞች ናቸው ብሏል። ይኸው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነብይህ እኔ የጻፍኩትን ብቻ ነው ሙሐመድ የሚያውቀው እንጂ እኔ ከጻፍኩለት ውጪ ምንም አያውቅም ካለ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮት ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ኤኒዌይስ ወንጌል ምናምን ኢየሱስ ነበረው አልክ። ወንጌል ራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው። ስለ እሱ ብስራት እኮ ነው ወንጌል ማለት በራሱ። ዋት ኢዝ ኢንጅል? ኢንጅል ማለት በቁርአን ምንድን ነው? አንድ ቨርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም። ሰማይ ወርደ ምድር ብፈርጥ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሙ ልታመጣልን አትችልም። የእኛ ግን ወንጌል ማለት ስለ ልጁ ስለሆነ ራሱ ዜና፣ ራሱ ብስራት፣ እሱ መልካም ዜናችን ነው።
ወንድማችን እፎይ እግዚአብሔር ያክብርልን፣ ቃሎትን ያሰማልን፣ ባለበት በሰላም ሁንልን፣ እግዚአብሔር ይጠብቅህ። መላእክቶቹን ይዘዝልን ማለት ፈልጋለሁ እና ይሄ ነው ያለው ነገር እና ቀደም እንዳልኩት ከኋላ የመጣ አይናውጣ የሚባል ነገር አለ። ዛሬ መጣክ ኢየሱስ የሚባል ነገር የለምና ኢሳ አድርገው ስሙን ማስረጃም ጠይቁ የምትለው ከሆነ የምትሉን ሰዎች እውነታችሁን እውነት ነው ቀልድ ነው የያዛችሁት ምንድነው? ከ600 ዓመት በኋላ ያለ ማስረጃ ያመጣችሁ ቁርአን መጽሐፍ ቅዱስ በ600 ዓመት ይቀድመዋል። መጽሐፍ ቅዱስ አዲስ ኪዳን በራሱ አዲስ ኪዳን ለብቻው ቁርአንን በ600 ዓመት ይቀድመዋል። በ600 ዓመት የሚቀድመው መጽሐፍ ቅዱስ ቁርአንን የሚቀድመው መጽሐፍ ቅዱስ ላይ ኢየሱስ የሚል ስም ነው ያለው እንጂ ኢሳ የሚል ስም የለም። አብርሃም የሚል ስም እንጂ ኢብራሂም የሚል ስም የለም። ከ600 ዓመት በፊት ነው ቁርአን ከመጻፉ ከ600 ዓመት በፊት ከ600 በፊት አንተ ከ600 ዓመት በኋላ መጣህና አይ እንደዛ አይደለም እኮ ኢሳ ነው ትላለህ፣ አይ ኢብራሂም ነው ትላለህ፣ አይ ሙሴ ነው ትላለህ፣ ሙሳ ነው ትላለህ። እውነትህን ነው። ቀልደኞች ናቸው በጣም እና ብቻ እግዚአብሔር ይግለጥላችሁ ለማለት እወዳለሁ። እኔ እግዚአብሔር ልቦናችሁን ይፈታሽ ማለት እወዳለሁ። ሌላው ደግሞ እንግዲህ ቅድስት ቤተክርስቲያናችን በዚህ ጉዳይ ልትናገር ይመስላልና አንድ ያወጣችው ነገር አለ። እስኪ ከዛ በፊት ግን እንደዚሁ ስንባል ነበር። እኛ ሲጀምራውንም አንከስም እኮ ወደ ልቦና እንድትመለስ ነው የምንፈልገው። አንፈልግም። ክሰሱኝ። ማናችሁ እናንተ ክሰሱ። አንድ አቅም ስለሌላችሁ ነው። በቃ የመክሰስ አቅም ስለሌላችሁ ነው። ሲኖዶሱ እናንተን ማለት ነው አንደኛ የሚያስባችሁ። አዳምጠኝ። ቲክቶክ ላይ ያላችሁትን ኦርቶዶክሶች አዳምጠኝ። ሲኖዶሱ እንዴት ነው የሚያስባችሁ መሰለኝ? ከታክሲ ቤት የተሰበሰባችሁ ዱርዬ ብሎ ነው የሚያስባችሁ። ወላሂ ላዝም በግልጽ ቋንቋ ነው የተናገረው። ከየትም ከታክሲ ሰፈር የተለቃቀሙ ዱርዬ ነው ያላቸው ሲኖዶስ ማለት ነው። እነ ሊደተ ቃልን፣ እነ ተመስገንን፣ እነ አክሊል የሚባሉትም ማለት ነው። ስለዚህ ምንም እንደማታመጡ ስላወቃችሁ ነው። ምንም እንደማታወቁ ታመጡ ስላወቃችሁ ነው እንጂ እናንተ ብትከሱ ብትፈልጡ ይደስ ይላችኋል። መፍለጥም አትችሉም። ምን ይኸው እንደዚህ ተብለን ነበር። አባቶች ምንም አያመጡም፣ እናንተም ከታክሲ ላይ የመጣችሁ ነው ተብለን ተሰድበን ነበር በአንድ ወቅት። አሁን ደግሞ እንግዲህ አባቶች አንድ አዲስ ነገር ሰጥተውናልና እንስማቸው። ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይ እና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለብን በየትኛውም መንገድ ይሁን። በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው፣ እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተ ክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስና፣ ወደ መንበረ ጵጵስናው ስርዓት ውስጥ፣ ወደ መንበረ ክህነት ስርዓት ውስጥ፣ ወደ መንበረ ድቁና ስርዓት ውስጥ፣ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም። እንግዲህ እንኳን ደስ አላችሁ። በዚህ አጋጣሚ ይሄን ነገር ሰምተናልና እንግዲህ አዲስ ነገር በቅርቡ እንሰማለን ተስፋ እናደርጋለን። አባቶችን እግዚአብሔር ይርዳቸው፣ በዛው ታስቧቸው። እኛም መዝለፍ ብቻ ሳይሆን አንዳንድ ጊዜ ያው አባቶች ልጆቻችን ይጎዳሉ በሚል ሊሆን ይችላል፣ በብዙ አንግል ባይት ሊሆን ይችላልና ቶሎ ብለው መልስ ላይሰጡ ይችላሉ። ወይንም የተገነዘበን አንዳንድ ጊዜ በጾታችን እያሰብናቸው ብናደርገው መልካም ለማለት ፈልጋለሁ። በሻሸማኔ እስቲ ነገር ተመልከቱ። እነዚህ ቪዲዮዎች ያላካችሁ ምናምን ወንድማችን በተይዟል ወይ የሚል ነገር ተጠይቁ ነበርና ይሄ ነገር ከወንድማችን እፎይ ጋር አይገናኝም። ግን ይሄ ቪዲዮ ቻናል ያላካችሁልኝ ወንድማችን እፎይ ይሄ ቪዲዮ አልሐምዱሊላህ ዐላ ኩሊ ሐል ፈነሕኑ ላ ነድሪ ማ ሁወ ኸይሩን ለና ወላሁ ሁወል ኸይር ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም ወላሁ የዕለም ወአንቱም ላ ተዕለሙን።
ይሄን ልካችሁ ወንድማችን እፎይ ተያዘ ወይ ምንድነው ነገሩ ብላችሁ እንደውሎ የጠየቀኝ ሰው አለ እና ምንድነው እንዴት ነው ልትቻስለው አይ ኮፍያ አድርጓል ምናምን ነገር ነው የተነሳውና ለማንኛውም ይሄ ወንድማችን እፎይ አይደለም። የሻሸመኔ ጉዳይ ደግሞ ይሄ ወንድማችን ስሙት። ሰበር ዜና በሻሸመኔ ውስጥ ትልቅ ውጥረት የነገሰ ሲሆን ተማሪዎች ቁጣቸውን ወደ አደባባይ ወጥተው አላሁ አክበር እያሉ እየገለጹ ይገኛሉ። ይሄም የሆነው በአንድ ክላስ ውስጥ ቁርአኗን ስትቀራ የነበረችን አንዲት እህታችንን አንድ ነውረኛ አስተማሪ ቁርአኗን ወርውሮ እሷንም ደብድቧታል። በዚህም የተነሳ ትልቅ ቁጣ የተፈጠረ ሲሆን ትምህርት ቤቱ በጸጥታ ኃይሎች ተከቦ እንደነበረ እየሰማን እንገኛለን። ዛሬ ማለትም ጁሙዓ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። በአሁኑ ሰዓት እየተፈለገ ነው። ነገር ግን የትምህርት ቤቱ ዳይሬክተር በቁጥጥር ስር መዋሉ ተገልጿል። ስለዚህ ይህን ድርጊት የፈጸመውን ግለሰብ ያያችሁ ቶሎ ብላችሁ ለህግ በመጠቆም እርምጃ እንዲወሰድ ማድረግ መቻል አለባችሁ። ይሄ ነው እንግዲህ ጉዳዩ። አንድ ልጅ ቁርአን የቀራች ነበር ክላስ ውስጥ እና መምህሩ ወጥቶ ወስዶባት እንደወረወረው የተነገረውና ለማንኛውም እንግዲህ እነሱም ተባብረው በዚህ ልክ አስይዘውታል። አንድ መማር ያለብን ነገርም አለ፣ እንደዚሁ ደግሞ የማን ተገብረው ማለት እነሱ ባል መማር ያለብን ነገርም አለ። ለማንኛውም እና በፖዚቲቭ መንገድ እንመለከተው ነው ፈልጋለሁ። ብቻ ወንድማችን እፎይ አሁንም ቢሆን ሰላም ነው ባለበት ወቅት እግዚአብሔር አምላካችን ሰላም ያደርግ። ግን ወንድማችን እፎይ ከላይቭ ትንሽ ጠፍቷልና እንግዲህ ነገሮች ያመቻቸው ነው ይችላል አይታወቅም። ብቻ እግዚአብሔር አምላካችን በሰላም ወደ የሚወደው አገልግሎት ይመልሰው ማለት ፈልጋለሁ። የእናንተን ሀሳብ በኮሜንት ላይ አስቀምጡልኝ። የዛችን ይመስል ነበር ቪዲዮአችን። አሁን ተማራችሁበት ቁም ነገር ምሮታችሁበት አልጠራጠርም። በቀጣይ ባዲፍና አስተማሪ ቪዲዮ እስከምንገበስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።